ይሄን ነው ያገኘነው። እኛ ደግሞ ስላሴ ደም የላቸውም ነው እያለ ነው። ከስላሴ አካላት ወልድ ብቻ ነው ደም ያለው። ወልድ ብቻ ነው ምን ያለው? ስጋና ደም ያለው። ለምን ስጋና ደም አለው? በስጋና በደም ስለተካፈለ። ተካፍሎ ስለተወለደ ማለት ነው። ስለተወለደ የት? ዕብራውያን መጽሐፍ ምዕራፍ 2 ላይ ዕብራውያን 2 ትልቁ ላይ አድርገው ወንድምነት 14 ጀምሮ እስከ 17 ድረስ ያለው ይሄ ቃል አለ ማለት ነው። በስጋና በደም ልጆቹ በስጋና በደም ከቁጥር 10 ጀምሮ መያዝ እንችላለን። ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለው በሞቱ እንዲሽር ይኸውም ዲያብሎስን ነው። በሞት ፍርሃት ታስረው የነበሩትን ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ኦርቶዶክስስ መንፈስ ቅዱስም ስጋና ደም ተካፍሏል ትላለች። አብም ስጋና ደም ተካፍሏል። ምክንያቱስ የደሙ ባለቤት ቀጥታ ወልድ መሆኑ ቀርቶ ኦርቶዶክስ ማን ነው ትላለች? የደሙ ባለቤት ሶስቱ አካላት ስሉስ ቅዱስ ሆይ ማለት ስርየተ ደማችሁ ብልግና ነው፣ ምንፍቅና ነው፣ ክደት ነው። እስላም እንኳን እንደዚህ አይልም። ለዚህ ነው ቤተክርስቲያኒቱ በውስጧ የተጠቀጠቁ መጽሐፍቶች ለዘመናት መከበሪያዋ ሳይሆን መዋረጃዋ ሆነዋል። ታደሺ ተብላ በራሷ ልጆች ስትጠይቅ ውጡ እያለች አስወጥታናለች። አሁን እንግዲህ መውጫው መግቢያ ጠበበ ማለት ነው። ከ1700 ዓመት በኋላ መታ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ ፓትርያርኩን አስብለናቸዋል። 4 ነጥብ። መታረሟን እንፈልጋለን፣ መታደሷን እንፈልጋለን። ትዕቢት ግን አያዋጣም። ስላሴ ደም አላቸው ብሎ የሚል የዚህን ያህል ውርደት በቤተክርስቲያኒቱ መጽሐፍት ውስጥ ነው የተጻፈው። መልከ ስላሴ ላይ ማንም ለእስትንፋሰ ሕክሙን ግባ እናየው ማንም ሰው ይሄንን አይ። ስለዚህ በተለየ አካሉ የሞተው በስጋና በደም የተካፈለው ማን ነው? ልብ በሉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለስሙ ክብር ይሁንለት። በስላሴ አካላት ውስጥ አብና መንፈስ ቅዱስ ስጋና ደም የላቸውም። ስጋና ደም በሌላችሁ ደማችሁ አይባልም፣ ደሙ ነው። የአዲስ ኪዳን ሐዋርያት ምንድን ነው ያሉት? ደሙ። ራሱ ጌታችን ምንድን ነው ያለው? ደሜ። ኦርቶዶክስ ትመጣ ነው ማለት ደማቸው። እነ ደማቸው ከየት ነው ያመጣችሁት? ይህንን ደማቸው ብሎ የሚለውን ለመጨመር ጌታዬ ኢየሱስ ምን አለ? ይኸው እዚህ ጋር ኢየሱስ ደሜ አለ። የአዲስ ኪዳን መጽሐፍት ላይ ሐዋርያቱ ደሙ አሉ። ኦርቶዶክስ ደማቸው ትልልሃለች። እቺ ኤክስ ናታ። ሐዋርያቱ ትክክል ናቸው፣ ጌታችን ትክክል ነው። ይሄ መጽሐፍ ቅዱሳዊ መረጃ አለው። የማቴዎስ 26 የማርቆስ 14 የሉቃስ 23 ላይ ከ22 ጀምሮ ምዕራፍ 22 ጀምሮ የሚናገረው ማለት ነው። ይሄስ የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ተጠጣዋለህ ከጴንጤ መጣ ማለት ነው። እውነቱን እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራስ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ በገዛ ደሙ በገዛ ደማቸው አይልም። እንደ ኦርቶዶክስ ሐዋርያ አላለም። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ እናንተን ጳጳስ ማነው ኤጲስቆጶስ አድርጎ በሾመበት ለመንጋውና ለራሳችሁ ተጠንቀቁ ይላል። በገዛ ደሙ ነው። በአብ ደም አይደለም የተዋጀኑ፣ በመንፈስ ቅዱስ ደም አይደለም የተዋጀኑ። ለምን? አብና መንፈስ ቅዱስ ደም የላቸውም። ለምን? ስጋን አልተዋሃዱ። ሶስቱ አካላት ስጋ ለበሱ አይባልም። ኦርቶዶክስ ግን ስጋ ስለለበሱ ደም አላቸው እያለች ነው። ይኸው መልካ ስላሴ ላይ እኛ እኮ ደከመን፣ ኦርቶዶክስን በማረም ደከመን። ቤቴን የሞላው የራሷ የቤተክርስቲያኒቱ መጽሐፍት ነው። ኤርሚ ከይቅርታ ጋር ታስተናግዱናላችሁ? እናስተናግዳለን። እሺ፣ ከአንተ ቀድሞ ዶክተር ከላይ ገብተዋል። እሺ ዶክተር
ወንድምነት ዳንዬ ድምፅህን ማሰማ ዶክተርን ተቀበላቸው። ቴንክ ዩ። ትልቁ ላይ አድርገኝ። ማነው ትልቁ ላይ ሆነ አንተ? እሺ ወንድምነት። እሺ ሰላም ዶክተር። ሚዩት ነህ እያወራ እኮ ነው ወዳጅ። ይሰማል ወዳጅ? እሺ እታች አንሙት ነው ብሎ ዶክተር አንሙት ነው ብሎ የሚለው አይዶ ነው እንግዲህ ያጠቃቀሙን አላወቁ ካልሆነ በስተቀር። እሺ ተክሌ ሰላም። ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ተዋህዶ ነው። አሁን ሲያወራው ማነው ኤርሚያስ ሲያወራበት የነበረበት ነገር ላይ የሆነ ነገር ለማለት ነው። እሺ የተነሳ ሀሳብ አለ። ይሄ በሀሳብ ሄዶ ነው እዚህ የደረስ ነው እና ግን አሁን ለተነሳው ጥያቄ መልስ አለኝ ያልከን ያለው እሱ ላይ የሆነ ማብራሪያ ለመስጠት ማለት ነው። ኧረ መልስ አለ። እሺ ወንድምነት፣ እሺ መልስ አለኝ እያለ ነው። ያው አለ ታጥቤ ታጥኜ በለው። እሺ መልካ ስላሴ ላይ ማለት ነው ለስተማስከሙ። አዎ አይ ቅድም አንተ ስትናገር ኦርቶዶክስ አብና መንፈስ ቅዱስ ስጋ ለብሰዋል እያለች ነው ብለህናል። አዎ ስጋ ለብሰዋል ብላለች። አዎ ይኸው ደም እንደዛ አላቸው ታስተምርም ብለዋል። አይደል? ደም አላቸው ኖ ብላ አይ ስላለች እሱ ላይ ስርየተ ደማችሁ ነው የሚለው እንጂ ስጋና እኮ ደም ለብሰዋል አትልም። ደም ከየት ነው የሚመጣው? ከስጋ ነው? ከምን እንደሚወጣው? ከመለኮት ነው የሚወጣው ወይስ ከስጋ? ደም ምንም ችግር የለም። ደም ከስጋ ኖ ጋር ችግር ያለ የለም። ነው፣ ከኔ ጋር ስናወራ የፍጡር ነው። ኖ ስጋ ስናወራ ችግር የለውም ብሎ በሚል አይደለም ወንድሜ። መልካ ስላሴ ላይ ነው ያወጣሁትኝ። ችግር የለም ያልኩ እኮ እዚህ ላይ እንግባባለን ለማለት ነው። ከተግባባን ሶስቱ ስሉስ ቅዱስ ደም አላቸው አይደል? ስሉስ ቅዱስ ደም የላቸውም፣ ይሄው ስጋም ይላል። የላቸውም። ይሄው ነገር ይላል። ግን ቆይ ልንገርህ። እሺ ሀሳቤን ላስረዳ ባጭሩ። ኦኬ አንተ እሱን አንብበኸዋል፣ አይቼዋለሁ፣ እኔም አንብቤዋለሁ። እዚህ ራሴ ቸክ አድርጌዋለሁ። ስርየተ አለ አይደል? ደማችሁ ነው የሚል እኮ ይላል አይደል? ስርየተ እኔ ደማችሁ እኮ ትክክል ይላል። እንደዛ ስርየተ ደማችሁ ይላል ደማችሁ ማለት ብሎ የሚለው ለስሉስ ቅዱስ ነው አይደል? ለሶስቱ ቅዱስ ያ ለስሉስ ቅዱስ የተቀጸለ ነው። ስርየተ ደማችሁ ነው የሚለው እንጂ ደማችሁ አይደለም። ስርየተ ደማችሁ እኮ ነው። ይኸውልህ ብራዘር ኢየሱስ ክርስቶስ አብ፣ ወልድ፣ መንፈስ ቅዱስ የተባበሩበት የደሙ ባለቤት ለአንዱ አካል የተሰጠ ቆይ ነው። ልንገርህ ታዳሽ፣ አንዴ ላስረዳሽ። ኦኬ አሁን አንተ በምትሄድበት መንገድ ረጅም ነው የሚሆነው ውይይቱ ማለት ነው። ኖ መሆን ባጭሩ አለበት። ግልጽ ለማድረግ ኢየሱስ ክርስቶስ በኢየሱስ የሆነው ነገር የእግዚአብሔር ማዳን ነው አይደል? አብ፣ ወልድ፣ መንፈስ ቅዱስ የተባበሩበት ማዳን ነው። ነገር ግን አብና መንፈስ ቅዱስ ስጋ አልለበሱም። ስጋን በተለየ አካሉ የለበሰው ወይም የተዋሃደው ኢየሱስ ክርስቶስ ነው፣ ወልድ ነው። አካላዊ ቃል ነው ስጋ ለብሶ ሰው የሆነው እንጂ አብና መንፈስ ቅዱስ አይደለም። ታዲያ ለምንድን ነው ስርየተ ደማችሁ የሚለውን ደምን ከስላሴ ጋር አያይዞ መናገር ያስፈለገው ስንል ግን በመረዳት በቀላሉ ማወቅ እንችላለን። እንዴት? ወልድ አምላክ ነው። አሁን አንተ እኔ ልጠቅሶ የነበረውን ነገር ስትጠቅስልኝ አይቻለሁ። ሐዋርያት ሥራ ላይ ምን ይላል? ምንድን ነው? በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ ተጠንቀቁ ብሎ ይናገራል አይደል? በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ይላል። አሁን እዛ ላይ እግዚአብሔር ሲል ማንን እየተናገረ ነው? ወልድን አይደለ እንዴ? ግን እግዚአብሔር ደግሞ የአብ የወልድ የመንፈስ ቅዱስም የአንድነት ስም ነው። ስለዚህ የወልድን ለአብና ለመንፈስ ቅዱስ ሰጥቶ የመናገር ጉዳይ እንጂ አብና ወልድ ስጋና ደም ለብሰዋል ብሎ የመናገር ጉዳይ እንዳልሆነ ለሁላችንም ግልጽ ነው። እናንተ ኦፖዝ ማድረግ ስለተመቻችሁ ብቻ የተጠቀማችሁት ነው ብዬ ነው የምወስደው። እሺ ጥያቄ ነው የምጠይቀው። ይሄው ነው። እሺ ጥያቄ የምጠይቀው በስጋና በደም ተካፍሎ የተወለደውና በተወለደበት አካል የሞተው
ከስላሴ አካላት ከስሉስ ቅዱስ ወይ ደግሞ ከሶስቱ ቅዱስ ኢየሱስ ክርስቶስ ነው ወልድ ማለት ነው። እሺ ወልድ ስለሆነ ደሙና ስጋውን የማን እያለ ነው ጌታችን የተናገረው? ስጋዬ ደሜ እያለ ስለሆነ የእርሱ ነው። መጽሐፍ እኮ አይጠበቅብም ኤርሚያስ። አይ ስለምንካካድ ነው። ቆይ ገደለ የእርሱ ነው። እሺ ኧረ አንካካድም። ግድ የለም። ሐዋርያቱ ስጋውና ደሙስ የማን ነው ብለዋሉ? ስለ የትኛው ስጋና ደም ነው የምታወራኝ? ስለ ጌታ ሲያስተምሩ ስለምንካፈለው ስጋና ደም ወይስ ስለ ጌታ ማለት ስለ ጌታ አካል? የተለያየ ነው አይደለ? የምትካፈሉት በእርግጥ የማርያምን ስጋ እንደምትበሉ የምንካፈለው አሁን በቤተ ክርስቲያን ስንት አይነት ስጋ ነው የምናወራው? ልብ በልና ስማኝ። አትቀላቀል። ጌታችን ስጋዬና ደሜ አልቀላቀልኩም። ስለዚህ ጌታችን አግሬሲቭ የሆነ ሙድ ጌታችን ስጋና ደሜ ብሎ ካለ ሐዋርያቱ ስጋውና ደሙ ያሉት የማንን ነው ያልኩ እኮ። አሁን ስጋውና ደሙ ስትል ለማለት ግልጽ እንድታደርግልኝ እኮ ነው የጠየቁት። በመልእክቶቻቸው ውስጥ በስጋው ሞተ ብለዋል። በስጋው የጥልን ግድግዳ አፈረሰ ብለዋል በመልእክቶቻቸው ውስጥ። ቆላሲያስ ላይ እሱ በቃ አካሉ ነው የክርስቶስ አካል። ሐዋርያቱ ስጋውና ደሙ እያሉ የተዋሃደው ስጋውና ደሙ ሐዋርያቱ ስጋውና ደሙ እያሉ የሚናገሩት የማንን ነው? የኢየሱስ ክርስቶስ ነው። ምንም ጥያቄ የለውም። ይሄ እኮ ፔንቴኮስታልም ሳይመጣ ኦርቶዶክስ ከጥንት ጀምሮ ስታስተምረው የምትኖረው ነገር እኮ ነው። ፔንቴኮስታል 100 ዓመቱ ነው አይደል? ግድ የለህም። በአፍጢማችሁ እኮ እየተደፋችሁ ነው። በ100 ዓመቱ ፕሮቴስታንት የ1700 ዓመት ትምህርታችሁ እየተዝረከረከ መጽሐፍቶቻችሁ ጥራት የሚጎላቸው አድምጠኝ፣ ጥራት የሚጎላቸው አይዝረከረክም። የእናንተ የመረዳት መልሰው ናዚ መታየለ ኦኬ። በስጋና በደም ተካፍሎ የተወለደው ማን ነው አልኩ? ወልድ አልከኝ። ኦኬ። በስጋና በደም ተካፍሎ የተወለደው ወልድ ጌታችን ስለሞተ ስጋዬና ደሜ ብሎ ያለው የማን ነው ብዬ ስል የእርሱ ነው አልከኝ። ትክክል ነው የመለስከው እስካሁን ድረስ። ሐዋርያቱ ስጋውና ደሙ እያሉ በየመልእክቶቻቸው የጻፉት ለማን ነው ብዬ ስል የኢየሱስ ክርስቶስ ነው አልከኝ። አሁንም ትክክል ነህ። ኦኬ። አሁን የምጠይቅህ ሐዋርያቱ ጌታችን ወይም ሐዋርያቱ ደሙ ወይ ስጋው የሶስቱ አካላት የስሉስ ቅዱስ ስጋና ደሙ ማለት ነው። የስሉስ ቅዱስ ስጋና ደሙ እዚህ ጋር የስሉስ ቅዱስ እንደሆነ የተናገሩበት ክፍል አለ። ማናማ ጌታችንና ሐዋርያቱ የተናገሩበት ክፍል አለ። የመጽሐፍ ቅዱስ ክፍል ጥቅስ አብና መንፈስ ቅዱስ ስጋን ተካፍለዋል ብለው መጽሐፍትም አላስተማሩም፣ ቤተ ክርስቲያንም አላስተማረችም። አድመጣ። የጠየቅኩህ የጌታችንና የሐዋርያቱን ያልኩ። ጌታችን ስጋው የኔ ብቻ ሳይሆን የአብም ነው የመንፈስ ቅዱስ ነው፣ ደሙ የኔ ብቻ ሳይሆን የአብም ነው የመንፈስ ቅዱስ ነው ብሎ የተናገረበት ወይ ሐዋርያቱ የተናገሩበት የጻፍኩትን የምጽፈው ለዚህ ነው። ጌታችን ወይንም ሐዋርያቱ ስጋና ደሙ የስሉስ ቅዱስ የሶስቱ ቅዱስ እንደሆነ የተናገሩበት ክፍል አለ የተጻፈበት። ኢየሱስ የተናገረው ወይ ሐዋርያቱ የተናገሩበት ጥቅስ ካለ ጥቅሱ እንድሰጠኝ ነው። እኔ እስካሁን ማስታውሰው የለም። ኦኬ። የለም። ኦርቶዶክስ በሐዋርያቱ ትምህርት ትመራለች አይደል? ወንድሜ በትክክል አሁን አሁን እንደዚህ ከሄደ የኔን ሐሳብ ለአንተ መልስ የሚሆን የኔን ሐሳብ አታገኘውም። አሁን እኔ አንተ ተሳስተሃል ወንድሜ፣ ስህተት የተፈጠረው ደግሞ እኮ ያንተ የመረዳት ማለት ነው። አድምጠኝ። ትመራለች እየስለ አዎ ብለኸኛል። አዎ ብለኸኛል። ኦኬ ቴንክ ዩ። አዎ ብለኸኛል። በጣም ነው የማመሰግነው።
ስለዚህ በሐዋርያቱ ትምህርት ከተመራች እዚህ ጋር ስሉስ ቅዱስ ሆይ በስርየተ ደማችሁ ስርየተ ኃጢአት ነውና የኃጢአት ስርየት ነውና አድምጠኝ። እያወራሁ ነው፣ አታውራ። ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳ ደምና የጣዖት አምልኮ እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና ይላል። የደሙ ባለቤት እዚህ ጋር ማን ነው? ስሉስ ቅዱስ ሆይ ነው ብላ ያለችው አንዱን አካል ጌታችን ኢየሱስ ክርስቶስን አይደለም። ሶስቱ ቅዱስ ሆይ የስርየተ ደማችሁ የስርየተ ኃጢአት ነው ብላለች። ስለዚህ የደሙ ባለቤት ሶስቱም አካላት ናቸው። አብ ወልድ መንፈስ ቅዱስ ማለት ነው። ስለዚህ ይሄንን ይሄ የተባለበትን ላስረዳሽ። ይሄ የተባለበትን ሀሳብ አልጨረስኩም። አይ ተረጋግተህ መናገር ትችላለህ እኮ። እሰጥሃለሁ። ኦኬ። ኦርቶዶክስ ስሉስ ቅዱስ ብላ ሶስቱ አካላት ብላ ማለት ነው። ደማችሁ በማለት ባለቤትነትን የደሙ ባለቤትነት መንፈስ ቅዱስም አብም ደም እንዳላቸው አድርጋ ተናግራለች። ቦታው ስለጠበበኝ ነው። በሐዋርያቱ ትምህርት ደም እንዳላቸው አይደለም፣ ደማችሁ አላችሁ ማለት ሳይሆን ደማችሁ ማለት ነው። ይኸውልህ ቆይ አሁን የኢየሱስ ክርስቶስ መስዋዕት የእግዚአብሔር መስዋዕት ነው አይደል? ኢየሱስ ክርስቶስ ምን ተብሎ ተጠቅሷል? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ተጠቅሷል አይደለም እንዴ? ስለዚህ የእግዚአብሔር ነው። አሁን ኢየሱስ ክርስቶስ ያቀረበው መስዋዕት የእግዚአብሔር መስዋዕት ነው። በልጁ በኢየሱስ ክርስቶስ ደም ታርቀናል ተብሎ የተነገረውም እግዚአብሔር ልጁን እሱን ላስረዳህ ነው። ለምን የእግዚአብሔር እንደሆነ ወይም የስላሴ እኛ እኮ ጴንጤዎች ነን። ይህን እኮ እናውቃለን። በብረው አስተምሮተ ስላሴ እናውቃለን። በተለየ አካሉ እና ይህን ካወቅከው እኮ ጥያቄ አድመጠኝ። በተለየ አካሉ ክርስቶስ ስጋን እንደለበሰ ማለት በስጋና በደም ልደት እንደተካፈለና ከቅድስት ድንግል ማርያም ሰው ሆኖ እንደተወለደ እናምናለን፣ ሰብከን እናሳምናለን። እኛ እኮ ጴንጤዎች ቤት ነው የምታወራው። ኦርቶዶክስ እንደዛ አታምንም? አጥምቀኝ፣ አድምጠኝ። የጠየቅኩህ በስጋና በደም ተካፍሎ የተወለደውና በተካፈለበት በተወለደበት አካል የሞተው ማነው ብዬ ስልህ ወልድ አልከኝ። ይሄ ራይት ነው። እኛም እንደዚህ ነው የምናምነው፣ ኢየሱስ ማለት ነው። ኦኬ። ጌታችን ስጋና ደሜ ብሎ ያለው የማን ነው ብዬ ስልህ የእርሱ ነው ብለኸኛል። እሱ ጌታችን ሐዋርያቱ ስጋና ደሙ እያሉ ሲጻፉለት በመልእክቱ ለማን ነው ብዬ ስልህ የኢየሱስ ክርስቶስ ነው ብለኛል። ይሄም ትክክል ነው የመለስከው። ኦኬ። ጌታችን ወይንም ሐዋርያቱ ስጋና ደሙ የስሉስ ቅዱስ እንደሆነ የተናገሩበት ቦታ አለ ወይ? የስሉስ ቅዱስ እንደሆነ እናንተ የስሉስ ቅዱስ ነው ብላችሁ እንደጻፋችሁት የስሉስ ቅዱስ እንደሆነ ኢየሱስ ጌታችን ወይንም ሐዋርያቱ ስጋና ደሙን በመልእክታቸውና በወንጌል ውስጥ ሲጽፉ የስሉስ ቅዱስ እናንተ እንደጻፋችሁት የሶስቱ ቅዱስ እንደሆነ ስጋው የሶስቱ ቅዱስ ደሙ የሶስቱ ቅዱስ እንደሆነ፣ ምክንያቱም ደሙ የሚገኘው ከስጋ ውስጥ ስለሆነ ደም የሚፈሰው ከስጋ ውስጥ ነው። ስለዚህ ደሙ የስሉስ ቅዱስ እንደሆነ የተናገሩበት ክፍል አለ ወይ ብዬ ስል የለም። በሐዋርያቱ ትምህርት ታምናላችሁ ቤተክርስቲያን ብዬ ስል አዎ ታምናለች አልከኝ። ስለዚህ እሱ ጋር ልንገርህ፣ የእኔ ጥያቄ ነው። አድምጠኝ። ስለዚህ እያሳጠርከው ካልሆነ ጥያቄ ነው። አድምጠኝ፣ ጥያቄ ነው። ስላቋረጥከኝ ከእንደገና ደግመዋለሁ። ጊዜን አስበላሁ ማለት ነው። ችግር የለም። ኦንላይን ራሱ ማውራት እንችላለን። ሚዩት አድርገው። በስጋና በደም ተካፍሎ የተወለደው ማነው ያልኩት እና በተካፈለበት ስጋ የሞተው ማነው ብዬ ስለው ወልድ አለኝ። ራይት። እኛም ይሄን የምናምነው መጽሐፍ ቅዱስም ይሄን የምናገረው ጌታችን ስጋና ደሜ ብሎ እያለ እየጠራ የነበረው የማን ነው ብዬ ስለው የእርሱን ነው አለ። ትክክል ነው። እኛም ይሄን ነው የምናምነው፣ ስጋዬ ደሜ እያለ ማለት ነው። ስጋችን ደማችን ብሎ አልተጠቀምም፣ ለሶስቱ አካላት አልተጠቀምም። ስጋዬ ብሎ ሲል እሱ በራሱ በነሳው ስጋ ማለት ነው። ደሜ ብሎ ሲል
በራሱ ደም ማለት ነው። እሺ ሐዋርያቱ ስጋና ደሙ እያሉ የተናገሩት ስለማን ነው? በመልእክቶቻቸው ስለ የኢየሱስ ክርስቶስ ነው አለ። ተማምነናል ማለት ነው። የአብና የመንፈስ ቅዱስ አይደለም ማለት ነው። አዎ ጌታችን ወይንም ሐዋርያቱ ስጋና ደሙ የስሉስ ቅዱስ እንደሆነ የተናገሩበት ክፍል አለ መጽሐፍ ቅዱስ መረጃ ቢሰለው የለም አለኝ። 4 አንድም የተጻፈበት ቦታ የለም። ጌታችንም ሲያስተምር ሲናገር ሐዋርያቱም ሲጽፉ የደሙ ባለቤት ኢየሱስ እንደሆነ ነው እንጂ በተናጠል የጻፉለት የስሉስ ቅዱስ ነው ብለው አላሉም። የስሉስ ቅዱስ የሶስቱ ቅዱስ ስሉስ ቅዱስ ማለት የሶስቱ ቅዱስ ነው ብለው አላሉ። የሶስቱ ይሄ የሶስቱ ኦርቶዶክስ እና ሙስሊም የሚጫወቱት አረብኛ ቋንቋ ውስጥና ግዕዝ ውስጥ ተደብቀው ነው። ስሉስ ቅዱስ ማለት የሶስቱ ቅዱስ ማለት ነው። ኦኬ ደሙ የሶስቱ ቅዱስ ነው ብሎ አልተናገረም። ጌታችንም የኔም ነው የአብም ነው የመንፈስ ቅዱስም ደም ነው አላለም። የኔ ነው ያለው በራሱ ሲናገር ማለት ነው። ሐዋርያቱም የሱ ነው ብሎ ያሉት አለ መጽሐፍ ቅዱስ ብዬ ስለው የለም አለኝ። ኦኬ ኦርቶዶክስ በሐዋርያቱ ትምህርት አምናለሁ እያለች በጣም ጉራዋን ትቸረችራለች የዓለም አደባባይ ላይ ማለት ነው። ሲፈተሹ ግን በሐዋርያቱ ትምህርት ውድቅ ናቸው። ለምን? ሐዋርያቱ ያላሉትን ባለቤቱ ያላለውን እሷ ግን ትላለች። ምን እያለች? ስሉስ ቅዱስ ደም አላቸው እያለች ማለት ነው። መልስ አለ ለዚህ? አዎ በሚገባ። እሺ እኔም አዳምጫለሁ፣ አንተም በእርጋታ አዳምጠኝ። አንዴ መልሱን በትክክል እስካስረዳህ ድረስ ሀሳቤን እንዳታቋርጠኝ። እሺ ከይቅርታ ጋር በመረጃ እየጠቀስከ ነው፣ ግን አላቋርጠም። ቀጥል። ያው ሚታርክ ይላል። እሺ ምንም የተሳሳተ ነገር የለውም። የኢየሱስ ክርስቶስ ደም የአካሉ የኢየሱስ ክርስቶስ በተለየ አካሉ ገንዘብ ያደረገው ከእኛ የነሳው የእርሱ አካል ደም እንጂ የአብና የመንፈስ ቅዱስ ደም አይደለም። በአጭር ይሄ ቤተክርስቲያን ዝንተ ዓለም ስታስተምረው የኖረችው እውነት ነው። ዛሬ አንድ የጸሎት መጽሐፍ ላይ ስላገኘው ቃል ብቻ ብለህ ሌሎቹን መጽሐፍቶቿን በሙሉ ባላየ መካድ ትክክል አይደለም። ፌር ለመሆን ሞክር። ከዛ ውጭ ግን ሐዋርያት የኢየሱስ ክርስቶስ እንደሆነ እንደተናገሩ ልክ እንዲሁ ደግሞ የእግዚአብሔር ብለው ተናግረዋል። ደሙን የእግዚአብሔር ብለው ተናግረውታል። አልተናገሩትም? ኤርሚያስ በቃ የእግዚአብሔር ሲሉ እግዚአብሔር የአብ የወልድ የመንፈስ ቅዱስ የአንድነት መጠሪያ ስም እንደሆነ እናውቃለን። የእግዚአብሔር ምንድን ነው ብለው ያሉት? የእግዚአብሔር ምንድን ነው ያሉት? የእግዚአብሔር ደም የቱ ጋር ነው ብሎ የሚለው አምጣ መረጃ። የሐዋርያት ስራ ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ሲል የእግዚአብሔር ቤተክርስቲያን በገዛ ደሙ የተዋጀችው በእግዚአብሔር ነው። የእግዚአብሔር ደም ነው ያልከኝ የቱ ጋር ነው ብሎ የሚለው? ቆይ በገዛ ደሙ የዋጃትን አሁን እዚህ ላይ ኮንትሮቨርሻል በሆነ መንገድ እዚህ ቦታ ላይ ራስ ነው ያልከው ወንድሜ። ይኸው ጨርሰው እታች ረድ አንተን ጨርሳለሁ ብራዘር። እታች ረድ ኤርሚያስ አስጨርሰው። እታች ረድ። እሺ ይኸው ሐዋርያት ሥራ መጽሐፍ። እሺ አንዴ ቆይ ላውጣልህ። ይኸው ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ ማለት ነው። እሺ ታንኪዩ። የእግዚአብሔር በገዛ ደሙ የዋጃትን አድምጠኝ። የእግዚአብሔር ደም ብለዋል። አድምጠኝ። የእግዚአብሔር ደም ብለዋል። እኔን አስጨርሰኝ እንጂ ኤርሚያስ። ብራዘር የእግዚአብሔር ደም ብለዋል ብለኸኛል። ለሶስቱ አካላት የተነገረ ነው ብለህ ልትል ነው። እዚህ ጋር እግዚአብሔር ደም ብሎ የሚል አዎ ትክክል። የእግዚአብሔር ደም ነው ብለዋል ብያለሁ። አላሉ? የእግዚአብሔር ደም አላሉ? የት አለ? አምጣ እኮ አልኩህ። እሺ ቆይ እኔ ላሳይህ ነው። ይኸው ከፍተዋል እኮ አምጣ። ይኸው የት አለ? የእግዚአብሔር ደም ይላል አይልም ወይ ነው? የት አለ? አምጣ። የምታወራው ከጴንጤ ጋር ነው። አምጣ። ይኸው ካሜራ ከፍቼ እኮ እያሳየው ነው። የት አለ የእግዚአብሔር ደም ያለው? ችግር የለውም። ይኸው ቁጥር 28 ላይ የከፈትከው በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ
ተጠንቀቁ ይላል። በገዛ ደሙ አድምጠኝ። የዋጃትን ከዚህ የእግዚአብሔርን ቤተ ክርስቲያን ይላል አይደል? ይላል አይልም? አድምጠኝ። ቆይ ብራዘር፣ ቆይ ይላል አይልም? አይልም። ኦኬ፣ አንተ ያልከኝ የእግዚአብሔር አድምጠኝ። አንተ ያልከኝ የእግዚአብሔር ደም ነው። በገዛ ደሙ ሲል አድምጠኝ። ምን እያለ ነው? ቆይ እኔ እያዳመጥኩ እኮ እያወራሁ ነው አይደል? ብራዘር፣ እየተደማመጠ እናውራ፣ ሁለታችንም እናውራ። ኦኬ፣ አንተ እኮ ነህ አሁን በመሀል እየገባህ ይቅርታ አድርግልኝ። እየተደማመጥን እናውራ ማለት አንተ ስታወራ እኔ ዝም እላለሁ፣ እኔ ዝም ስል አንተ ደግሞ ታወራለህ ማለት ነው። ኦኬ፣ ቅድም ምንድን ነው ያልከኝ? እኔ ስናገር አንተ በመሀል ስትገባ ሚዩት አደርጋለሁ፣ ልማዳችሁ ስለሆነ ማለት ነው። ቅድም ያልከኝ ልሰጥ ነው። አሁን ለአንተ የእግዚአብሔር ደም ይላል አልከኝ። የት አለ? አምጣ፣ ጥቅሱን ንገረኝ። እዚህ ክፍል ላይ የእግዚአብሔር ብሎ ደም አይደለም ብሎ የሚለው የእግዚአብሔር ቤተክርስቲያን የሚለው የእግዚአብሔር ቤተክርስቲያን እንጂ የእግዚአብሔር ደም አይልም። ለቃሉ ታማኙን በመጀመሪያ የምታወራው ከጴንጤ ጋር ነው። አም ፕራውድ ጴንጤ በመሆኔ የእግዚአብሔርን ቃል ረገጥ አድርገው ስላስተማሩኝ ስለማነብም ምን እንደሚል ማለት ነው። በገዛ ደሙ ብሎ የሚለውን ቃል ከደም ጋር በተገናኘ የገባው ቃል እዚህ ጋር በገዛ ደሙ የሚል ቃል ነው። በገዛ ደሙ ተብሎ ሲባል በነጠላ ነው የተጻፈው። ደሙ ብሎ ሲል ደማቸው አላለም፣ እናንተ እንደምትሉት። ኦኬ፣ ወይ ደግሞ በገዛ ብሎ ሲል በእነርሱ ደምም አላለም። በነጠላ በብዜት አልጻፈም። በእነርሱ በስላሴ አካላት ውስጥ ሶስቱ ስላሉ ማለት ነው። ከይቅርታ ጋር እንዳወራ ትፈቅድልኝም እንደ? አዎ፣ አምጣ። ይኸው የእግዚአብሔር ደም ብሎ የሚሉት ጋር ነው ያለው እኮ። እሱ የሰጠሁህ እኮ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ሲል የእግዚአብሔር ደም እያለ የታለ የእግዚአብሔር ደም ብሎ የሚል? አንተ እዚህ ጋር ጻፍከኝ የእግዚአብሔር ደም ብሎ ይላል። ቅዱስ ቃሉ ላይ ቅዱስ ቃሉ ላይ የእግዚአብሔር ደም ብሎ የዋጃትን ብራዘር፣ እኛ አተልፍ አልኩ። ከአለት ጋር ነው የምትጋፋው፣ ከአለት ጋር። ምክንያቱም ይሄ ነው አለቱ። ጴንጤ ደግሞ እዚህ ላይ ቃሉን እኮ አንብበው። ኦኬ፣ ስለዚህ አድምጠኝ። ይሄ የሞተው ኢየሱስ ክርስቶስ በስጋና በደም የተካፈለው ጌታዬ ኢየሱስ ክርስቶስ ማን ነው ብለህ የምትጠይቀን ከሆነ እኛም ጴንጤዎችን እሱ ከስላሴ አካላት አንዱ የሆነው እግዚአብሔር ወልድ ነው ብለን እንላለን። ኦኬ፣ ስለሱ አይደለም ያወራሁት እኮ። ስለዚህ አሁን አንተ የተጠየቀው ሌላ ርዕስ የእግዚአብሔር ደም የሚል አምጣ አልከኝ አይደል? የታለ? የለም፣ አምጣ። ይሄው የእግዚአብሔር ደም የሚል ይሄውና ሐሳቡ በገዛ ደሙ የዋጃትን በገዛ ደሙ የዋጃትን የእግዚአብሔርን ሐሳቤን ልጣ አንድ አረፍተ ነገር እንኳን እንድናገር ለምን አትፈቅድም? እሺ፣ አውራ። ይሄው ቀጥል። 2 ደቂቃ ሰጥሃለሁ። 42 ነው ከ44 ትጨርሳለህ። ለምን እንደዚህ አይደለም መሆን ያለበት እኮ ባክ ኤንድ ፎርዝ እንዲሆን አድርገህ ይኸው በገዛ ደሙ 2 ደቂቃ ሰጥሃለሁ። እዚህ ቃል ላይ ታማኝ ሆነህ 2 ደቂቃ የሚለውን ለህዝቡ ንገራቸው። ካነሰ ጨምርልሃለሁ። ቀጥል። ለምን እንጨቃጨቃለን? እሺ፣ ቴንኪው፣ አመሰግናለሁ። እሺ፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል አይደለም እንዴ? በገዛ ደሙ የዋጃትን የማንን? የእግዚአብሔርን ቤተክርስቲያን። በማን ደም ነው የተዋጀችው? በእግዚአብሔር ደም ይላል። ግን እግዚአብሔር ሲል ኢየሱስ ክርስቶስን መሆኑን አሳምረን እናውቃለን። በተለይ አካሉ ሥጋን ደምን ከኛ የነሳው ኢየሱስ ክርስቶስ ስለሆነ አሁን ወደዛኛው 2 ደቂቃን ለመጠቀም ወደዛኛው ልውሰድህና በመሃል ሳትገባብኝ ስርየተ ደማችሁ ሲልም የአብና የመንፈስ ቅዱስ የግል ሥጋና ደም ኑሯቸው ሳይሆን የኢየሱስ ክርስቶስ ደም መለኮት የተዋሃደው ደም ስለሆነ የመለኮት ነው። አብ፣ ወልድ፣ መንፈስ ቅዱስ ደግሞ በመለኮት አንድ ስለሆኑ የወልድን ወይም የኢየሱስ ክርስቶስን ለአብና ለመንፈስ ቅዱስ ሰጥቶ የመናገር ነው የጸሎት መጽሐፉ ላይ የተቀመጠ እንጂ አብና መንፈስ ቅዱስ ሥጋ ነስተዋል እያለ አይደለም። አብ ሥጋ ነስቷል፣ ወልድ መንፈስ ቅዱስ ሥጋ ነስቷል ብላ ያስተማረችበት አለ ብለሃል። እሱን ደግሞ አንተ ታመጣልኛለህ። ጨርሻለሁ። 2 ደቂቃ ባያልቅም ጨርሻለሁ። ቴንክ ዩ። ኦኬ፣ ምንድን ነው ያለን?
እዚህ ክፍል ላይ የመልክዓ ሥላሴ ላይ ይቅርታ፣ መልክዓ ሥላሴ ላይ እዚህ ለስርየተ ማነው ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና ብሎ የሚለውን የደሙ ባለቤት ጌታ ሆኖ ሳለ ሐዋርያቱ እንደጻፉት ራሱ ጌታችንም እንደተናገረ ደሜ ስጋዬ እያለ ደሙ ስጋው እያሉ ቅዱሳት ሐዋርያት እንደጻፉት ሳይሆን የኢትዮጵያ ኦርቶዶክስ ታሪክሲያን የምትናገረው ደሙ ብሎ የሚለውን ደማቸው ብላ ህዝብ እያጣመመች ነው ኦርቶዶክስ። ለምን የደሙ ባለቤት ስሉስ ቅዱስ ናቸው ነው ብላ የምትለው? ልብ በሉ፣ መረጃ ይኸው በራሷ መጽሐፍት ላይ ይኸው ስሉስ ቅዱስ ሆይ ማለት ሶስቱ ቅዱስ ሆይ፣ ሶስቱ ቅዱስ የተባሉት ማናቸው? አብ ወልድ መንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ ማለት ነው። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤተ መቃን በስርየተ ደማችሁ እርጩት። ሁለት ጊዜ ነው። የአንድ ጊዜ እንኳን ቢሆን የኮምፒውተር ስተት ነው ያስብላል። ደማችሁ ብሎ የሚለውን ለማን ነው? ስሉስ ቅዱስ ሆይ ብላ ነው። ሶስቱ ቅዱስ ሆይ ደም አላችሁ እያለች ነው። ደም ደግሞ ከምንድን ነው የሚወጣው? ከስጋ ነው። ከስጋ ነው ደም የሚወጣው። ስለዚህ መንፈስ ቅዱስ ደም አለው እያለች ነው። እዚህ ጋር ደማችሁ ብላ ስላለች ለስሉስ ቅዱስ ነው ያለችው። የዚህ ደም ባለቤት ስሉስ ቅዱስ ናቸው። ስለዚህ ሶስቱ እንደሱ እንዳትልማ ሚዩት አድርግ እየፈቀድክ ለውይይት ማን ሰጥቷል? ችግር የለብኝም እኔ እኮ 3 ደቂቃ አውርተሃል። 3 ደቂቃ አወራለሁ። ኦኬ ሚዩት አድርግ። እኔ ሰጥቼ ሳጨርሰው ነው ያቆምከው። ተደማምጠን እናውራ፣ ካነሰ ጨምርልሃለሁ። ስለዚህ ስሉስ ቅዱስ ሆይ ብላ የደሙ ባለቤት ሶስቱ አካላት እንደሆኑ ተናግራለች። ይሄ ምንፍቅና ነው፣ ክደት ነው፣ አጋንንታዊ ትምህርት ነው። ምክንያቱስ ደም የሚወጣው ከምንድነው? ከስጋ ውስጥ ነው። ስጋን የለበሰው የተለየ አካሉ ኢየሱስ ክርስቶስ እንጂ እንዳታስገቧት፣ እቺ ላቭ የምትባለዋን እንዳታስገቧት፣ ማንም ሰው እንዳያስገባት። ቴንክ ዩ እንዳታስገቧት። ገስት ላይ ያካያችሁ አታወርዷት። እሺ አሁን 2 ጊዜ 3 ጊዜ እየገባች ብቅጠልቅ ትላለች። እታችሁን አትስማ። ኦኬ ደማችሁ ብሎ የሚለው የሶስቱ አካላት እንደሆነ ቤተክርስቲያኒቱ ይኸው ስሉስ ቅዱስ ሆይ ብላ በመልክዓ ሥላሴ ላይ ነው የጻፈችው። ደሙ ግን የማን ነው? የኢየሱስ ክርስቶስ ነው። ማን የተናገረው? እራሱ ስጋዬ ደሜ እያለ ደሙ የማን ነው? የኢየሱስ ክርስቶስ ነው። ማን የተናገረው? ሐዋርያቱ በገዛ ደሙ እያሉ እንደዚህ የጻፉት ማለት ነው። በገዛ ደሙ በገዛ ደማቸው አላሉም። በእነርሱ ደማቸው አላሉም። በእነርሱ ብለው ለሥላሴ አካላት ለሶስቱ አካላት አልሰጡም ማለት ነው። በእነሱ ደማቸውም አላሉም። በእርሱ ደም እንደሆነ ሐዋርያቱ በገዛ ደሙ የዋጃትን ማን ያሉት? የእግዚአብሔርን ቤተክርስቲያን ያለው ወንድማችን ቅድም ምንድን ያለው? የእግዚአብሔር ደም ነው አለ ይላል። የእግዚአብሔር ደም የሚላል እዚህ ውስጥ ወንድሞች እናቶች፣ እግዚአብሔር ብሎ ቀጥሎ የሚናገረው ቃል ደም ነው ወይስ ቤተክርስቲያን ነው ብሎ የሚለው? የእግዚአብሔርን ቤተክርስቲያን በገዛ ደሙ ነው የዋጃት። ማ? ኢየሱስ ጌታዬ ብቻ። 4 ነጥብ። የመንፈስ ቅዱስ ደም አይደለም። በመንፈስ ቅዱስ ደም አይደለም የተዋጀችው ቤተክርስቲያን። በአብ ደም አይደለም የተዋጀችው ቤተክርስቲያን። ምክንያቱም አብና መንፈስ ቅዱስ ደም የላቸውም።